እናት ፓርቲ በትላንትናው ዕለት ባወጣው መግለጫ ብሔራዊ ምርጫ ቦርድ ፓርቲውን ለማፍረስ እየሰራ ነው ሲል ወንጅሏል። ለዚህም ማሳያ ያላቸውም ዘርዝሯል። ከነዚህ ውስጥ ከትብብር ለኢትዮጵያ አንድነት ከተሰኘው ቅንጅት የተሰረዘበት ምክንያት ለቅንጅት ምስረታ ፓርቲው ያቀረበውን ጉባኤ ያልተሟላና ለፓርቲው ባልደረሰ ወይም ግልባጭ ባልተደረገ ደብዳቤ ከአባልነት በቀረበ ተቃውሞ መሆኑን ገልጿል። መግለጫው ቦርዱ ለ14 ወራት ፓርቲውን ለማፍረስ ሲያደርግ ከርሟል ሲልም ወንጅሏል። በብሔራዊ ምርጫ ቦርድ በኩል የተሰጠኝ ምክንያት ፓርቲውን ለማፍረስ ካልሆነ ምንም አሳማኝ ምክንያት የለውም ሲል ውድቅ አድርጓል። አዲስ ማለዳ መግለጫውን በትላንትናው ዕለታዊ ዜናዋ የዘገበች ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድም ውንጀላውን ተከትሎ ከአዲስ ማለዳ በኩል ለተነሳለት ጥያቄ ሰፊ ምላሽ ሰጥቷል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይን አነጋግረናቸዋል። በጣም አመሰግናለሁ አቶ ተስፋዬ። ቀደም ሲል የተዘረዘሩትን ውንጀላዎች እናት ፓርቲ ቦርዱ ላይ ሰንዝሯል። በጥቅሉ ለዚህ የምትሰጡት ምላሽ ምንድን ነው? እሺ፣ አመሰግናለሁ። እንግዲህ የብሔራዊ ምርጫ ቦርድ ሀገራዊ እንደዚሁም ደግሞ ክልላዊ ፖለቲካ ፓርቲዎችን መስፈርቶችን አሟልተው በሚገኙበት ወቅት የመመዝገብ ከመዘገበ በኋላ የማስተዳደር የመቆጣጠር በሕግ የሚጠበቅባቸውን ግዴታ ካልተወጡ ደግሞ እስከ መሰረዝ ስልጣን የተሰጠው ሕገ መንግስታዊ ተቋም ነው። ይሄ ሕገ መንግስታዊ ተቋም ሀገራዊ ፖለቲካ ፓርቲዎች ክልላዊ ፖለቲካ ፓርቲዎችን እያስተዳደረ ነው የሚገኘው። በዚህ ሰዓት ላይ እንግዲህ እናት ፓርቲን በሚመለከት ያወጣውን መግለጫ በማህበራዊ ሚዲያ ላይ ተመልክተናል። የቀረቡት አቤቱታዎች፣ ቅሬታዎች፣ ስሞታዎች በሚመለከት በቀጣይ ምን መውሰድ አለብን የሚለውን ቦርዱ የሚወስነው መሆኑ እንደተጠበቀ ሆኖ የተነሱ ጉዳዮች ላይ ግን ለህዝቡ መረጃ መስጠት አስፈላጊ ስለሆነ እንደ ብሔራዊ ምርጫ ቦርድ በነዛ ላይ በተለይ መረጃ ለመስጠት ግልጽነትን ለመፍጠር አንዳንድ ነጥቦችን ማንሳት አስፈላጊ ነው የሚሆነው። በመጀመሪያ ደረጃ ብሔራዊ ምርጫ ቦርድ ፖለቲካ ፓርቲዎች እንዲፈጠሩ የሚያደርግ ፖለቲካ ፓርቲዎችን በተለያየ መልኩ ችግር ሲያጋጥማቸው ከችግር እንዲወጡ የተለያዩ ድጋፎችን የሚሰጥ የአቅም ግንባታ ስልጠናዎች በተለያየ መልኩ የሚያጋጥሟቸውን ችግሮች ለመፍታት ከሚመለከታቸው አካላት ጋራ ግንኙነቶችን የሚያደርግ ተቋም ነው። ስለሆነም ብሔራዊ ምርጫ ቦርድ ራሱ እንዲፈጠር ያደረገውን የመዘገበውን የሚያስተዳድረውን የሚቆጣጠረውን የፖለቲካ ፓርቲ ማፍረስ የሚፈልግበት ምንም ተጨባጭ ሊባል የሚችል ምክንያት የለም። እናት ፓርቲ ከተመዘገበ በኋላ የተለያዩ የፖለቲካ እንቅስቃሴዎችን ሕጉ በሚፈቅደው አግባብ እያደረገ ነው የሚገኘው። ይህ እንደተጠበቀ ሆኖ ግን ፖለቲካ ፓርቲዎች ጋር የሚታዩ ችግሮችን እኛ የምናውቃቸውን ዝርዝር ጉዳዮችን ሚዲያ ላይ በማንሳት መግለጹ ያን ያህል ጠቃሚ ላይሆን ይችላል። ነገር ግን ደግሞ መረጃ ለህዝብ መሰጠት ስላለበት በመግለጫውም ላይ የተነሱ አንዳንድ ነገሮች ትክክለኛ ስላልሆኑ በማስረጃ የተደገፉ ስላልሆኑ ይልቁንም ብሔራዊ ምርጫ ቦርድ እንደ ህገ መንግስታዊ ተቋም እንደ ገለልተኛ ተቋም እንደ ዲሞክራሲያዊ ተቋም የሚጠበቅበትን ኃላፊነት ለመወጣት ሌት ተቀን እየሰራ ባለበት ሁኔታ የተገለጸው ነገር ትክክል ስላልሆነ እሱ ላይ የተወሰነ ነገሮችን ለማንሳት ነው። እንግዲህ ዘንድሮ 7ኛ ጠቅላላ ምርጫ ለማካሄድ እንደ ብሔራዊ ምርጫ ቦርድ በጣም ዘርፈ ብዙ የሚባሉ ዝግጅቶችን እያደረግን ያለ ነው። የህግ ማሻሻያዎች ተደርገዋል። እነዛን የህግ ማሻሻያዎች መነሻ በማድረግ መመሪያዎች የተዘጋጁ ነው ያሉት። ቴክኖሎጂ በመጠቀም የመራጮች ምዝገባ፣ የእጩዎች ምዝገባ ለማከናወን እየሰራን ነው የምንገኘው። የምርጫ አስፈጻሚዎች በሁሉም ክልሎች ላይ የመመልመል ስራዎች እየተከናወኑ ነው ያሉት። ረቂቅ የጊዜ ሰሌዳ ወጥቶ በዛም ላይ ውይይት ተደርጎ በቀጣይ ምርጫውን መቼ እናደርጋለን፣ በእያንዳንዱ የምርጫ ሂደት ላይ የሚከናወኑ ተግባራት መቼ ይከናወናሉ የሚል ዝርዝር ስራዎችን እየሰራን ነው የምንገኘው። ከነዚህ ውስጥ በተለይ ዘንድሮ የተወሰኑ ፖለቲካ ፓርቲዎች ለመቀናጀት ለብሔራዊ ምርጫ ቦርድ ጥያቄ አቅርበው እየታዩ ያሉ የቅንጅት ጥያቄዎች አሉ። አንደኛው ከዚህ ጋር በተያያዘ ለመቀናጀት ጥያቄ አቅርበው በቦርዱም ታይቶ ውሳኔ የተሰጠበት አንድ ለኢትዮጵያ የሚል ትብብር የሚል ቅንጅት ነው። በዚህ ውስጥ 5 የፖለቲካ ፓርቲዎች ይህንን
የትብብር የቅንጅት ጥያቄ አቅርበዋል። የኢትዮጵያ አንድነት ድርጅት መኢአድ፣ የመላ ኢትዮጵያ አንድነት ድርጅት መኢአድ፣ እናት ፓርቲ፣ አማራ ጊዮናዊ ንቅናቄ እንደዚሁም የኢትዮጵያ ህዝባዊ አብዮታዊ ፓርቲ እና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ትብብር ለኢትዮጵያ አንድነት የሚል ቅንጅት ለመመስረት ጉባኤ መስከረም 10 2018 አካሂደዋል። ይህንን ጉባኤ ካካሄዱ በኋላ ጉባኤውን መነሻ በማድረግ ያዘጋጁት ፕሮግራም አለ፣ መተዳደሪያ ደንብ አለ፣ ሌሎች አስፈላጊ ሰነዶችንም አቅርበዋል። ይህን ካቀረቡ በኋላ እንደ ብሔራዊ ምርጫ ቦርድ በተለይ ቅንጅትን በሚመለከት መቀናጀትን በሚመለከት ለተወሰነ ጊዜ ወይም ለተወሰኑ ጉዳዮች ፖለቲካ ፓርቲዎች፣ ሀገራዊ ፖለቲካ ፓርቲዎች ሊሆኑ ይችላሉ፣ ክልላዊ ፖለቲካ ፓርቲዎች ሊሆኑ ይችላሉ፣ መቀናጀት ይችላሉ። በዚሁ አግባብ የቀረበው የፖለቲካ ፓርቲዎቹ ያቀረቧቸው የቅንጅት የመቀናጀት ጥያቄ በአዋጅ ቁጥር 1162 አንቀጽ 94 መሰረት ቦርዱ መርምሮታል። በተለይ አዋጅ ቁጥር 1162 2011 አንቀጽ 94 ንዑስ አንቀጽ 3 ላይ ለመቀናጀት የፈለጉ የፖለቲካ ፓርቲዎች እያንዳንዳቸው በመተዳደሪያ ደንባቸው መሰረት የፖለቲካ ፓርቲው ከፍተኛ አመራር የተስማማበት መሆኑን የሚገልጽ ሰነድ በማያያዝ ማቅረብ እንዳለባቸው፣ ስለሆነም ጥያቄው በሚመለከተው በመተዳደሪያ ደንብ ላይ በሚመለከተው የፖለቲካ ፓርቲው አካል የተወሰነ መሆኑን አረጋግጦ የመቀናጀት ጥያቄውን ምላሽ የሚሰጥ ነው የሚሆነው። ስለሆነም ፖለቲካ ፓርቲዎች ቀድሞ የነበራቸው ህጋዊ ሰውነት እንደተጠበቀ ሆኖ ለተወሰነ ዓላማ ለተወሰኑ ጉዳዮች መቀናጀትን የሚችሉ መሆኑን አዋጁ ይፈቅዳል ማለት ነው። በዚሁ አግባብ አራቱ የፖለቲካ ፓርቲዎች ከእናት ፓርቲ ውጭ ያሉ አራቱ ፖለቲካ ፓርቲዎች ማለትም የመላው ኢትዮጵያ አንድነት ድርጅት፣ አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ እና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ትብብር በመተዳደሪያ ደንባቸው መሰረት መቀናጀትን በሚመለከት በየትኛው አካል ነው ውሳኔ የሚሰጠው የሚለውም የቦርዱ የመመርመር ስልጣን አለው ማለት ነው። ምክንያቱም መቀናጀት ትልቅ ፖለቲካዊ ትርጉም ያለው የአንድ የፖለቲካ ፓርቲ ውሳኔ ስለሆነ መቀናጀትን የሚፈቅደው ስራ አስፈጻሚ ኮሚቴው ነው፣ ማዕከላዊ ኮሚቴው ነው፣ ጠቅላላ ጉባኤው ነው። እነዚህ አካላቶች ናቸው አይተው የወሰኑት የሚለው የማጣራት ህጋዊ ግዴታ አለበት። ምክንያቱም በመተዳደሪያ ደንቡ መሰረት የሚመለከተው አካል ያላጸደቀው የመቀናጀት ሂደት ትክክል ስለማይሆን ቦርዱም ይሄን የመመርመር ህጋዊ ግዴታ ስላለበት ማለት ነው። ስለሆነም ቅድም የጠቀስኳቸው አራቱ የፖለቲካ ፓርቲዎች በመተዳደሪያ ደንባቸው መሰረት ስልጣን በተሰጠው አካል መቀናጀት እንደሚችሉ አስወስነው ወስነው ያንንም ቃለ ጉባኤ አያይዘው ለብሔራዊ ምርጫ ቦርድ ልከዋል። ቦርዱ የእናት ፓርቲ የቅንጅቱ ቃለ ጉባኤ በላዕላይ ምክር ቤት አልተወሰነም ብሏል። ፓርቲው ግን አባላቱ በሞት በስራ በመልቀቃቸውና በከፍተኛ የስነ ስርዓት ጥሰት ማባረራቸውንና ወቅታዊውን ቁጥር ለምርጫ ቦርድ አሳውቄያለሁ፣ ለ8 ወራት ምላሽ ባለመሰጠቱ እንዳጸደቀው ይቆጠራል ሲል ተከራክሯል። ምላሻችሁ ምንድን ነው? በሌላ መልኩ እናት ፓርቲ የመቀናጀት ጉዳይን በሚመለከት የመወሰን ስልጣን የተሰጠው የላዕላይ ምክር ቤቱ መሆኑን የእናት ፓርቲ መተዳደሪያ ደንብ ይደነግጋል ማለት ነው። የእናት ፓርቲ ላዕላይ ምክር ቤት አባላት ብዛት በመተዳደሪያ ደንቡ መሰረት 36 ናቸው። ከ36ቱ የላዕላይ ምክር ቤት አባላት ውስጥ በተለያየ ምክንያት የለቀቁ በሞት የሞቱ እንደዚሁም የተሰናበቱ አባላቶች አሉ። ከነዚህ ውስጥ በስብሰባው ላይ ወደ 17 አባላት ብቻ ተገኝተው ድጋፍ ድምጽ ሰጥተዋል። በእነዚህ በ17 አባላት በ2/3 የተደገፈ ስለሆነ ይሄኛው የመቀናጀት ውሳኔ በቃለ ጉባኤ የተያዘው ይጽደቅልን የሚል ለቦርዱ አቅርበዋል ማለት ነው። ቦርዱ ይሄንን በአምስቱም ፖለቲካ ፓርቲዎች የቀረቡትን የመቀናጀት ውሳኔ በየቦርዱ የተወሰኑት በየፖለቲካ ፓርቲዎች የተወሰኑትን የመቀናጀት ውሳኔዎች ከመረመረ በኋላ የአራቱም ተቀባይነት አላቸው። ምክንያቱም በሚመለከተው የፓርቲው አካል የተወሰኑ ስለሆነ ማለት ነው። ይሄ በዚህ ያለ
መስከረም 16 ቀን 2018 ዓ.ም 8 ሰዎች የእናት ፓርቲ አመራር አባላት የሆኑ መቀናጀት ሂደቱ ስርዓቱን በተከተለ መልኩ የተወሰነ ስላልሆነ ተቃውሞ አለን የሚል ጥያቄ አቅርበዋል። ከ8 ሰዎች ውስጥ በተለይ የላዕላይ ምክር ቤቱ አፈ ጉባኤ፣ የላዕላይ ምክር ቤቱ ምክትል አፈ ጉባኤ እንደዚሁም አንድ አባልን በሚመለከት በፖለቲካ ፓርቲ ውስጥ በእናት ፓርቲ ፖለቲካል ፓርቲ ውስጥ በተለያየ ጊዜ አለመስማማት በመፈጠሩ ምክንያት ፓርቲው እነዚህን አባላት ታህሳስ 12 ቀን በተለይ የላዕላይ ምክር ቤት አፈ ጉባኤ፣ ምክትል አፈ ጉባኤና አንድ አባል ታህሳስ 12 2017 ላይ አሰናብቶ ነበር። 8ቱ ተቃውሞ ካቀረቡት ውስጥ በሚመለከት አሰናብቷቸው ነበር። እነዚህ የተሰናበቱት በተገቢው መልኩ የተሰናበቱ አይደለም። የላዕላይ ምክር ቤቱ አፈ ጉባኤ፣ ምክትል አፈ ጉባኤን በሚመለከት የተሰጠው ስንብት ስርዓቱን በተከተለ መተዳደሪያ ደንቡን በተከተለ አግባብ ስላልተከናወነ ውድቅ ነው በሚል ቦርዱ ወስኗል ማለት ነው። ቦርዱ ይህን ውሳኔ የወሰነው በታህሳስ 11 2017 ዓ.ም ቦርዱ ይህን ውሳኔ ከወሰነ በኋላ በቦርዱ እምነት መሰረት የላዕላይ ኮሚቴ አፈ ጉባኤ፣ ምክትል አፈ ጉባኤ በሚመለከት የተሰናበቱት ትክክል ስላልሆነ እነዚህ ተሰናበቱ የተባሉት አመራሮች የላዕላይ ምክር ቤቱ አፈ ጉባኤና ምክትል አፈ ጉባኤ ሆነው መቀጠል መቻል አለባቸው ማለት ነው። እነዚህ በሌሉበት የአፈ ጉባኤው እንደዚሁ ምክትል አፈ ጉባኤው በሌሉበት በበይነ መረብ በተደረገ ስብሰባ ተሰናበቱ የተባሉት ነገር ግን ደግሞ ሊሰናበቱ አይገባም በሚል በቦርዱ የተወሰኑ አፈ ጉባኤና ምክትል አፈ ጉባኤ ያልመሩት ስብሰባ የተከናወነ የላዕላይ ኮሚቴ የላዕላይ ምክር ቤት ስብሰባ ነው ማለት ነው። ስለሆነም ወደ 7 የሚሆኑ የላዕላይ ምክር ቤቱ አባላት በስብሰባው ላይ ሳይሳተፉ መቀናጀትን በሚመለከት የተወሰነው ውሳኔ የከፍተኛ የፓርቲውን አመራሮች ባላሳተፈ መልኩ የተከናወነ ስለሆነ የእናት ፓርቲ ላዕላይ ምክር ቤት አመራሮች ጥሪ ተደርጎላቸው በመቀናጀቱ ላይ ውይይት አድርገው ውሳኔያቸውን ለቦርድ እንዲያሳውቁና ቦርዱም የቅንጅቱ መተዳደሪያ ደንብ በሚፈቅደው አግባብ እናት ፓርቲ የቅንጅቱ አካል መሆን ይችላል በሚል ነው የተወሰነው ማለት ነው። እዚህ ጋር አድማጩ ማህበረሰቡም እንዲያውቅ የምንፈልገው ዝርዝር በፓርቲው ውስጥ ያሉ ችግሮችን አናነሳቸውም። ምክንያቱም በተለያየ ጊዜ በፓርቲዎች መካከል የሚነሱ አለመግባባቶች በፓርቲው የውስጥ ዲሞክራሲ ስርዓት መሰረት በመተዳደሪያው መሰረት እንዲፈታ ነው የምንፈልገው። በአመራሮች መካከል በአባላትና በአመራር መካከል የሚያጋጥሙ አለመግባባቶች ማለት ነው። ነገር ግን እነዚህ አለመግባባቶች ፓርቲውን በከፍተኛ ሁኔታ የሚጎዳ መሆኑ በሚታመንበት ወቅት የብሔራዊ ምርጫ ቦርድ በአዋጅ በተሰጠው ስልጣን መሰረት የባለሙያዎች ጉባኤ አደራጅቶ በአመራሮች መካከል ያሉ አለመግባባቶች እንዲፈቱ ሲሰራ ቆይቷል፣ እየሰራም ይገኛል። አሁን በእናት ፓርቲ አመራሮች መካከል ያለውን አለመግባባት ለመፍታት ለብሔራዊ ምርጫ ቦርድ እውቅና ያለው የባለሙያዎች ጉባኤ ተቋቁሞ እየሰራ ነው የሚገኘው ማለት ነው። እየሰራ ነው የሚገኘው። ይሄ ባለበት ሁኔታ የላዕላይ ምክር ቤቱን አባላት ሁሉም ሳያካትት የተሰጠው የመቀናጀት ውሳኔ እና ደግሞ የመቀናጀት ውሳኔ መነሻ በማድረግ ትብብር ለኢትዮጵያ አንድነት በሚባል ቅንጅት ውስጥ እንግባ በሚል የተሰጠው የቀረበው ጥያቄ ተገቢነት የለውም። ስለሆነም በላዕላይ ምክር ቤት ሁሉም አባላት በተገኙበት ጥሪ ተላልፎ የመቀናጀት ጥያቄ ውሳኔ እንዲሰጥ በሚል ቦርዱ ወስኗል ማለት ነው። ይሄ እንደተጠበቀ ሆኖ ግን 4ቱ ከእናት ፓርቲ ውጭ ያሉ 4ቱ የፖለቲካ ፓርቲዎች በመቀናጀትን የሚያስፈልገውን ሁሉንም ህጋዊ መስፈርቶች ያሟሉ ስለሆነ ትብብር ለኢትዮጵያ አንድነት የሚል የመቀናጀት ሰርቲፊኬት እንዲሰጣቸው ቦርዱ ወስኗል። ስለሆነም በዛ አግባብ የሚቀጥል ነው የሚሆነው ማለት ነው። ስለሆነም ምልዓተ ጉባኤ አሟልተው ለሁሉም የላዕላይ ምክር ቤት አባላት ጥሪ አስተላልፈው የመቀናጀት ሂደቱ ላይ ውይይት አድርገው ያንን የሚያሳይ ቃለ ጉባኤ ከቀረበ የብሔራዊ ምርጫ ቦርድ የመቀናጀት የትብብር ለኢትዮጵያ አንድነት መተዳደሪያ ደንብ በሚፈቅደው አግባብ የቅንጅቱ አካል እንዲሆኑ
የሚያደርግ መሆኑን በዚህ አጋጣሚ ግልጽ ማድረግ ያስፈልጋል። ስለዚህ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች እንዲቀናጁ ግንባር እንዲፈጥሩ እንፈልጋለን። ምክንያቱም አንድ ሰብሰብ በሚሉበት ወቅት ለመታገልም የሚፈልጉትን የፖለቲካ ሀሳብ ለማህበረሰቡም ለማቅረብ የሚያግዝ ስለሆነ ማለት ነው። ሌላው እናት ፓርቲ በመግለጫው የጠቀሰው የፓርቲውን 38,500 ብር እንዳባከነ አድርጎ በማቅረብ የ2017 በጀት ዓመት በጀት ፓርቲው ከልክሎኛል ብሏል። እውነት ነው? እንግዲህ የፖለቲካ ፓርቲዎች ከአባላት የሚሰጡት የአባላት መዋጮ አለ። በሌላ መልኩ የብሔራዊ ምርጫ ቦርድ እንዲያስተዳድረው ለፖለቲካ ፓርቲዎች ሕጉን ተከትለው ለታለመለት ዓላማ እንዲያውሉ በመንግስት በሕዝብ ተወካዮች ምክር ቤት የሚሰጥ የመንግስት የገንዘብ ድጋፍ አለ። በሕዝብ ተወካዮች ምክር ቤት የሚሰጠውን ለፖለቲካ ፓርቲዎች የሚከፋፈለውን የገንዘብ ድጋፍን በሚመለከት በአዋጁ ላይ የተቀመጡ ግዴታዎች አሉ። ያንን የመንግስት ገንዘብ የወሰዱ የፖለቲካ ፓርቲዎች በምን አግባብ መጠቀም እንዳለባቸው፣ በሌላ መልኩ ደግሞ ብሔራዊ ምርጫ ቦርድ ያወጣው የመንግስት ገንዘብ አጠቃቀም አስተዳደር መመሪያ አለ፣ ማንዋልም አለ። በዛው አግባብ የፖለቲካ ፓርቲዎች ገንዘብ ለታለመለት ዓላማ መዋል ይጠበቅባቸዋል። እናት ፓርቲን በሚመለከት በ2016 ዓመተ ምህረት ከመንግስት የወሰደው የገንዘብ ድጋፍ አለ፣ ብሔራዊ ምርጫ ቦርድ የሰጠው ማለት ነው። ይህን የገንዘብ ድጋፍ በሚመለከት አግባብ ጥቅም ላይ እንደዋለ በራሱ በፖለቲካ ፓርቲው የውጭ ኦዲተር በሌላ መልኩ በዋና ኦዲተር እንዲመረመር ተደርጓል። ራሱ ፖለቲካ ፓርቲው የውጭ ኦዲተር እንደዚሁም ደግሞ በፌዴራል ዋና ኦዲተር ሂሳቡ ምርመራ ከተደረገበት በኋላ የተገኙ ግኝቶች ነበሩ። አንደኛ ይሄንን በ2016 ዓመተ ምህረት የተሰጠ የመንግስት የበጀት ድጋፍን በሚመለከት የሂሳብ መዝገብ እንደሌለው፣ የሂሳብ ማመዛዘኛ ሪፖርትና የባንክ ሂሳብ ማስታረቂያ እንዳላዘጋጀ፣ እንደዚሁም የተወሰኑ ገንዘቦች ከታለመለት ዓላማ ውጪ መጠቀማቸውን የኦዲተር የዋና ኦዲተር እንደዚሁም ደግሞ የራሱ የፖለቲካ ፓርቲው የእናት ፓርቲ የውጭ ኦዲተር አረጋግጧል ማለት ነው። አንዳንዶቹ የወጡት ገንዘብ በዝርዝር ማቅረብ ይቻላል፣ በፋይል ላይ የሚቀመጥ ስለሆነ፣ ነገር ግን ለታለመለት ዓላማ ያዋለ ስለሆነ 38,500 ብር ለታለመለት ዓላማና ተግባር ውጭ ያወጣ መሆኑን በዝርዝር ሁለቱም ኦዲተሮች አስታውቀዋል ማለት ነው። በሌላ መልኩ ፓርቲ በተለያየ ጊዜያት ለ13 ቅርንጫፍ ጽሕፈት ቤቶች በባንክ ቤት በኩል በዝውውር የላከው ብር 438,500 ብር ለምን ተግባር እንደዋለ የወጪ ደጋፊ ሰነድ ተያይዞም ያልቀረበበት ሁኔታ አለ ማለት ነው። ስለሆነም የታክስ ከፋዩ ገንዘብ ነው በሕዝብ ተወካዮች ምክር ቤት ለብሔራዊ ምርጫ ቦርድ ተሰጥቶ ለፖለቲካ ፓርቲዎች የሚከፋፈለው የበጀት ድጋፍ የታክስ ከፋዩ ገንዘብ ነው። ይህን ገንዘብ ለታለመለት ዓላማ መዋሉን የማረጋገጥ ኃላፊነቱ የተሰጠው ለብሔራዊ ምርጫ ቦርድ። እነዚህ ግኝቶች ተገኙ ነው። በሚገኙበት ወቅት ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1162/2011 መሰረት ሊወስዳቸው የሚገቡ እርምጃዎች አሉ። ከሚቀጥለው በጀት ዓመት የሚሰጠውን የገንዘብ ድጋፍ እንዲቀንስ የማድረግ እንዲቻቻል የማድረግ እንደዚሁም ደግሞ ተገቢ ከሆነ የወንጀል ምርመራ እንዲደረግ የማድረግ ስልጣን ተሰጥቶታል ማለት ነው። በዚሁ አግባብ የሆነ መሆኑን ማህበረሰቡ እንዲገነዘብ ኦዲተር ጀነራል፣ ዋና ኦዲተር እንደዚሁም ደግሞ የራሱ የውጭ ኦዲተር ባቀረበው መሰረት ይሄ ገንዘብ ለታለመለት ዓላማ የዋለ ሳይሆን የታለመለት ዓላማ ማለት ለመራጮች ትምህርት፣ የዜግነት ትምህርት መስጠት፣ የፖለቲካ ፓርቲውን ማጠናከር፣ የሴት አካል ጉዳተኞችን የበለጠ በፖለቲካ እንቅስቃሴ ውስጥ እንዲሳተፉ የማድረግ የመሳሰሉትን ስራዎች ሳይሆን ከታለመለት እዚህ ከዘረዘርኳቸው ውጭ ለሌላ ዓላማ ገንዘቡ ለተሰጠበት ሊሰጥ ከሚገባው ዓላማ ውጭ የዋለ ስለሆነ በግኝት በኦዲት ግኝት የተደረሰበት ገንዘብ መሆኑን ግልጽ ማድረግ ያስፈልጋል ማለት ነው። በመጨረሻ መግለጫው ደጋግሞ ፓርቲውን ልታፈርሱ ነው ሲል ወንጅሏል። በድጋሚ አጽንኦት ሰጥታችሁ ምላሽ ብትሰጡበት። የብሔራዊ ምርጫ ቦርድ እንዲፈጠሩ ያደረጋቸው ፖለቲካ ፓርቲዎች ተጠናክረው በሀገራችን የፖለቲካ ምህዳር ውስጥ ጠንካራ ሆነው እንዲንቀሳቀሱ ማድረግ እንጂ የማፍረስ ዓላማም የለውም፣ ግብም የለውም።
እስካሁን በሰራቸው ስራዎች ያንን የሚያሳይ አንድም ስራ ማቅረብ አይቻልም። በራሳቸው በፖለቲካ ፓርቲዎች ውስጥ የሚፈጠሩ አለመግባባቶች ለመፍታት ብሔራዊ ምርጫ ቦርድ ህግ በፈቀደልን ሲያደርግ ነበር ብዙ ጥረቶች። እነዚህ ጥረቶች በዋናነት የፖለቲካ ፓርቲዎች እንዳይፈርሱ ይልቁንም የፖለቲካ ፓርቲዎች ቫያብል ሆነው ጤነኛ ሆነው ጠንካራ ሆነው ለተቋቋሙለት ዓላማና ፕሮግራም እንዲሰሩ የማድረግ ዓላማ ይዞ ነው የሚሰራውና ቅድም እንደጠቀስኩት በእናት ፓርቲን በሚመለከት ለአላይ ምክር ቤት አባላት ሳይጠሩ እየተወሰነ የመቀናጀት ውሳኔው ይስደቅልኝ ተብሎ የሚጠየቅ ከሆነ ይሄ ህገወጥ ነው የሚሆነው ማለት ነው። ስለሆነም ይሄ ጥያቄ ሲቀርብ መተዳደሪያ ደንቡን መነሻ ማድረግ አለበት። 38,000 ብር ከታለም ዓላማ ውጪ ጥቅም ላይ ውሏል በሚል የኦዲተር ጀነራል ያቀረበውን ጥያቄ መነሻ በማድረግ እንዴት ዋለ የሚለውን ምርመራ እንዲደረግ የማድረግ ስልጣኑን ተጠቅሞ ምርመራ እንዲደረግ ተደርጓል። ስለሆነም በራሳቸው በፖለቲካ ፓርቲዎች መካከል ያሉ አለመግባባቶችን በራሳቸው እንዲፈቱ፣ ነገር ግን የማይችል ከሆነ በተሰጠው ስልጣን የባለሙያዎች ጉባኤ አቋቁሞ ችግሩን በባለሙያዎች ታይቶ የውሳኔ ሀሳብ ለቦርዱ ቀርቦ እንዲወሰን የማድረግ ነው እንጂ በፍጹም የፖለቲካ ፓርቲዎች እንዲፈጠሩ ብሔራዊ ምርጫ ቦርድ የመዘገባቸው የሚያስተዳድራቸው በተለያየ መልኩ ጠንክረው እንዲወጡ የቴክኒክም የተለያየ ድጋፎችን እያደረገ ያለው ቦርድ እነሱ እንዲፈርሱ የሚፈልግበት ምንም ምክንያት የለም። ጠንክረው እንዲወጡ እንፈልጋለን፣ እንዲቀናጁ እንፈልጋለን፣ ግንባር እንዲፈጥሩ እንፈልጋለን። ነገር ግን ወደ እነዚህ ፍሬምወርኮች ውስጥ ፖለቲካ ፓርቲዎች ሲገቡ በሚመለከታቸው አካላቶች እያስወሰኑ ምልዓተ ጉባኤ እንዲሞላ ተደርጎ እያስወሰኑ የሚመጡ ከሆነ በዛ አግባብ ነው ስናስተናግድ የቆየ ነው እና በእኛ በኩል ጎደለ ብለን የምናስበው ጉዳይ የለም። የቀረበውን መግለጫ ተመልክተነዋል። በቀጣይ ስርዓቱን በጠበቀ መልኩ ለእያንዳንዱ ህጉን ተከትለን ምላሽ የምንሰጥ መሆኑን በዚህ አጋጣሚ መግለጽ። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ ስለሰጡን ማብራሪያ አመሰግናለሁ።